ጀነራል ሳሞራ አስመራ ላይ አወጁ። የከንቲባዋ ንግግር ቁጣን ቀሰቀሰ። የኢራን ጦርነት ተጀመረ። ትራምፕ ፈረሙ። ሰበር ዜና። የአስመራው ቤተመንግስት በድንጋጤ ተናወጠ። የሻዕቢያን አከርካሪ የሰበሩት ዝነኛው ጀነራል ሳሞራ የኑስ ለዳግማዊ ዘመቻ ወደ መከላከያ መመለሳቸው ተሰማ። ጀነራሉ አሁን አሰብ ላይ ደርሶ የሚመለስ ሰራዊት የለም፣ አስመራን ሳንቆጣጠር አናቆምም ሲሉ ለኢሳያስ አፈወርቂ የመጨረሻውን መርዶ አድተዋል። መከላከያ በወደቡ ጉዳይ ቆምጠጥ ያለ እርምጃ ለመውሰድ የመጨረሻውን የክተት ትዕዛዝ እየጠበቀ ነው። ዝርዝሩን በቀዳሚነት እናስደምጣችኋለን። በሌላ በኩል አዲስ አበባ ከተማ በነጻ እየተበላ ወደ ጎዳና የወጣችበት ምክንያት ጨርሶ አልገባኝም። የከንቲባ አዳነች አቤቤ ንግግር መላውን ማህበራዊ ሚዲያ እያናወጠው ይገኛል። ትኩስ የተመጣጠነና ጣፋጭ ምግብ ተዘጋጅቶ ይጠብቃቸዋል ያሉት ከንቲባዋ በአሁኑ ሰዓት በዋና ከተማዋ ለመለመን ምንም አይነት ምክንያት የለም ማለታቸው በህዝቡ መካከል ከፍተኛ ውዝግብና ቁጣን አስነስቷል። ሙሉ መረጃውን ይዘን ቀርበናል። ከውጭ ዜና የመካከለኛው ምስራቅ የጦርነት ነጋሪት በይፋ ተጎስሟል። ዲፕሎማሲው ሙሉ በሙሉ አብቅቶ የአሜሪካና የእስራኤል ጥምር ጦር በኢራን ላይ ታሪካዊ የተባለ ወታደራዊ እርምጃ ለመውሰድ የመጨረሻው ምዕራፍ ላይ ደርሷል። ኢራን የኒውክሌር ዩራኒየምን ለድርድር አላቀርብም፣ ለማንም አልሰጥም ማለቷን ተከትሎ ነገሮች እጅግ ወደ ከፋና አስፈሪ ደረጃ ተቀይረዋል። ዝርዝር ዘገባውን ይዘናል። አብራችሁን ቆዩ። ሰላም ውድ ቤተሰቦች እንደምን አላችሁ? ይህ ዜና ላፍታ ነው። ቪዲዮውን ላይክ በማድረግ ይጀምሩ እያልን ወደ ዝርዝር ዜናዎች አለፍን። ሰበር ዜና። ጀነራል ሳሞራ የኑስ ገቡበት። አሰብን ሳይሆን አስመራን ነው የምንቆጣጠረው። የኢትዮጵያ ጦር ከተታወጀ። የቀይ ባህር ቀጠና የጦርነት ደመና እያጠላበት ባለበት በዚህ ወሳኝ ወቅት በአስመራው አገዛዝ ላይ መብረቃዊ መርዶ ተሰምቷል። በ1990ዎቹ የሻዕቢያን ወረራ ለመቀልበስ የተመራውና የኢትዮጵያ መከላከያ ሰራዊት የኤርትራን ጦር አከርካሪ ሰብሮ አስመራ ጫፍ ድረስ ሰተት ብሎ የገባበትን ዝነኛውን የፀሐይ ዘመቻ ግባት ወታደራዊ ኦፕሬሽን በግንባር ቀደምትነት የመሩት ዝነኛውና አንጋፋው የቀድሞ የጦር ኃይሎች ኢታማዦር ሹም ጀነራል ሳሞራ የኑስ በዚሁ በአሰቡ ዳግም ዘመቻ ላይ እጃቸውን ማስገባታቸው በይፋ ተረጋግጧል። ጀነራሉ ከሰሞኑ በሰጡት እጅግ አስገራሚና ቁርጠኝነት የተሞላበት ቃለ መጠይቅ በሁለቱ አገራት መካከል በወደብ ሰበብ ጦርነት እንዲቀሰቀስ ፍላጎታቸው ባይሆንም ጦርነቱ የማይቀር ከሆነ ግን ወደ ኋላ እንደማይሉና ዳግም ወደ ግንባር እንደሚዘምቱ በይፋ ተናግረዋል። ጀነራል ሳሞራ አክለውም አሁን እንደ ቀድሞ አሰብ ላይ ደርሶ የሚመለስ ሰራዊት የለም፣ አስመራን ሙሉ በሙሉ ሳንቆጣጠር አንመለስም ሲሉ ለፕሬዝዳንት ኢሳያስ አፈወርቂና ለአገዛዛቸው ፍጻሜ የሚሆን እጅግ ከባድና አስደንጋጭ ማስጠንቀቂያ አስተላልፈዋል። ይህ የጀነራል ሳሞራ የኑስ ወደ ወታደራዊ መድረክ በከፍተኛ ቁጭት መመለስ በአስመራ ቤተመንግስት ውስጥ ታላቅ ድንጋጤና መርዶን የረጨ ሲሆን፣ በሌላ በኩል ደግሞ የኢትዮጵያ መከላከያ ሰራዊት ከፍተኛ መኮንኖች በወደቡ ጉዳይ ላይ እጅግ ቆምጠጥ ያለና የማይቀለበስ እርምጃ ለመውሰድ የመጨረሻውን ዝግጅት እያጠናቀቁ መሆናቸውን የሚጠቁሙ ምስጢራዊ መረጃዎች ሾልከው ወጥተዋል። ኢትዮጵያ ወደ ቀይ ባህር ፖለቲካ ዳግም እንዳትመለስና የራሷን ታሪካዊና ሉዓላዊ የሆነ የባህር በር እንዳታገኝ የኢትዮጵያ ታሪካዊ ጠላት ከሆነችው ግብጽ ጋር በሚስጥር እየሰራች ያለችው ኤርትራ በአሰብ ወደብ አቅራቢያና በባድመ በኩል የፌዴራል መንግስቱን ወደ ከፋ ጦርነት ስቦ ለማስገባት ያለመ ተከታታይ ትንኮሳዎችን እያደረገች መሆኑ ተሰምቷል። ይህ በአስመራ በኩል የሚደረገው ትንኮሳ ሳያንስ በአንጻሩ ደግሞ የባህር በሩን ደህንነት ለመጠበቅ የኢትዮጵያ እርዳታ በፍጹም አያስፈልገንም የሚል ሰፊ የፕሮፓጋንዳ ዘመቻ መክፈቷ በ4 ኪሎ የኢትዮጵያ መንግስት ባለስልጣናትን ክፉኛ ያስቆጣና ትዕግስትን ያስጨረሰ ጉዳይ ሆኗል። የቀጠናውን ውጥረት ይበልጥ ያባባሰው ደግሞ ባሳለፍነው ሳምንት ፕሬዝዳንት ኢሳያስ አፈወርቂ ተከታታይ ቃለ ምልልሶችን በመስጠት ኢትዮጵያን የቀጠናው ሰላም አደፍራሽ ብለው በይፋ መክሰሳቸው ነው። ኢሳያስ አፈወርቂ በንግግራቸው ኢትዮጵያ እንደተባበሩት አረብ ኤሚሬቶች ያሉ የውጭ ኃይሎችን ወደ ቀጠናው በማስገባት የአካባቢው ሰላም እንዳይረጋጋ አድርጋለች በሚል የሐሰት ወንጀል የሰነዘሩ ቢሆንም የኢትዮጵያ መከላከያ ሰራዊት ግን በተግባር ምላሽ ለመስጠት በዝግጅት ላይ መሆኑ ታውቋል። በአሁኑ ሰዓት የኢትዮጵያ መከላከያ ሰራዊት በቀይ ባህር ቀጠና ላይ አስተማማኝና ዘላቂ ሰላምን ማስፈን የሚችል ዘመናዊና ግዙፍ ሰራዊት እየገነባ መሆኑ የተነገረ ሲሆን ታሪካዊቷን አሰብን ለመረከብ ሙሉ በሙሉ ዝግጁ ከሆነው የባህር ኃይል ሰራዊት ጋር ጎን ለጎን ተሰልፎ መብረቃዊ ጥቃት ለመሰንዘር የተደራጀው እጅግ ዘመናዊና ልዩ የኮማንዶ እንዲሁም የአየር ወለድ ሰራዊት በልዩ ሁኔታ ተመርቆ የመጨረሻውን የክተት ትዕዛዝ እየጠበቀ ይገኛል። እርሶም በዚህ መረጃ ላይ ያሉትን ማንኛውም ሀሳብና አስተያየት በኮሜንት ሴክሽን ላይ እንዲያጋሩን እየጋበዝን አሁን በቀጥታ ወደ ቀጣዩ ዜና እንለፍ።
አዲስ አበባ ላይ በነጻ እየተበላ ጎዳና የወጣችሁበት ምክንያት አልገባኝም። የከንቲባ አዳነች አቤቤ አነጋጋሪ መግለጫና የተቀሰቀሰው ከፍተኛ ውዝግብ። የአዲስ አበባ ከንቲባ አዳነች አቤቤ በከተማዋ ሰፊ ተደራሽነት ባላቸው የምግብ ማዕከላት ዙሪያ የሰጡት አዲስ መግለጫ በመላው ሀገሪቱና በማህበራዊ ሚዲያ ላይ ከፍተኛ መነጋገሪያና አነጋጋሪ አጀንዳ ሆኗል። ከንቲባዋ በንግግራቸው አዲስ አበባ ላይ ጎዳና የሚያስወጣና ምግብ የሚያስለምን ነገር የለም በማለት በቁጭት የተሞላ መልእክት ያስተላለፉ ሲሆን በአሁኑ ሰዓት በዋና ከተማዋ ውስጥ ዜጎች ወደ ጎዳና ወጥተው የሚለምኑበት ምንም አይነት አሳማኝ ምክንያት ሊኖር እንደማይችል በምክንያት አስረድተዋል። እንደ ከንቲባዋ ገለጻ አስተዳደሩ በከተማዋ በተለያዩ አካባቢዎች በገነባቸው የምገባ ማዕከላት አማካኝነት ማንኛውም ዜጋ በነጻ ገብቶ የሚመገብበትን እድል አመቻችቷል። በማዕከላቱ ውስጥ ትኩስ የተመጣጠነ እና ጣፋጭ ምግብ ተዘጋጅቶ እንደሚጠብቅ የገለጹት ከንቲባ አዳነች ከዜጎች የሚጠበቀው ነገር ቢኖር ጎራ ብሎ በነጻ መብላት ብቻ መሆኑን በልበ ሙሉነት ተናግረዋል። ይህ የከንቲባዋ ንግግር ታዲያ በከተማዋ ያለውን የዕለት ተዕለት ኑሮና የኢኮኖሚ እውነታ ያላገናዘበ ነው በሚል ከብዙሃኑ ዘንድ ብርቱ ትችትና ጥያቄዎችን እያስከተለ ይገኛል። ይህ መግለጫ ይፋ መደረጉን ተከትሎ በህዝቡ መካከል የሀሳብ መከፋፈል የተፈጠረ ሲሆን በርካቶች በከተማዋ ያለውን የኑሮ ውድነትና የቤት ኪራይ ንረት እያነሱ ከንቲባዋ የህዝቡን ትክክለኛ ችግር ችላ ብለውታል ሲሉ ይወቅሳሉ። ተቺዎቹ እንደሚሉት ዜጎችን ወደ ጎዳና የሚያስወጣቸው የምግብ እጥረት ብቻ ሳይሆን የስራ አጥነት መበራከት፣ የኑሮ መወደድና መጠለያ ማጣት ጭምር መሆኑን ይገልጻሉ። በሌላ በኩል ደግሞ የከንቲባዋን ንግግር የሚደግፉ ወገኖች መስተዳድሩ ለችግረኞች እያደረገ ያለው የምገባ ፕሮግራም ትልቅ ስራ መሆኑንና ዜጎች ጎዳና ላይ ወጥተው ከመለመን ይልቅ የተዘጋጁትን ማዕከላት መጠቀም እንዳለባቸው በምክንያትነት ያስቀምጣሉ። ይህ የከንቲባዋ መግለጫ በቀጣይ በከተማዋ የጎዳና ተዳዳሪዎችና የልመና ተግባር ላይ ምን አይነት ጥብቅ እርምጃ ሊያስከትል እንደሚችል በብዙዎች ዘንድ ትልቅ ስጋትና ጉጉትን ፈጥሯል። ቪዲዮአችንን ላይክ ማድረግ አይርሱ እያልን ወደ ውጭ ዜና አለፍን። የአሜሪካና ኢራን ጦርነት ሊቀሰቀስ ነው። ዶናልድ ትራምፕ ከባድ ውሳኔ አስተላለፉ። የመካከለኛው ምስራቅ የጦርነት እሳት ዳግም ሊቀጣጠል ጥቂት ቀናት ብቻ ቀሩት። ታዋቂው የኒውዮርክ ታይምስ ጋዜጣ ይፋ ባደረገው እጅግ አስደንጋጭ ሰበር መረጃ መሰረት አሜሪካና እስራኤል በኢራን ላይ እጅግ ከባድና የተቀናጀ ወታደራዊ ጥቃት ለመሰንዘር የመጨረሻ ዝግጅታቸውን አጠናቀዋል። በሚቀጥለው ሳምንት መጀመሪያ ላይ ቀጠናው ወደ ከፋ የደም መፋሰስ ውስጥ ሊገባ እንደሚችል የተገለጸ ሲሆን ለዚህ አዲስ ወታደራዊ ውጥረት መባባስ ዋነኛው መንስኤ ኢራን ለኒውክሌር ጦር መሳሪያ ማበልጸግ የደረሰችበትን ዩራኒየም ለድርድር አላቀርብም፣ ለማንም አሳልፌ አልሰጥም በማለት በጽኑ አቋም መቆሟ ነው። ይህ የኒውዮርክ ታይምስ ዘገባ እንደሚያመለክተው አሜሪካ በዚህኛው ጥቃት የአየር ላይ ድብደባ ብቻ ሳይሆን እጅግ አደገኛ የሆነውን የእግረኛ ጦር ጭምር በኢራን ምድር ላይ ለማሰማራት እያሰበች ነው። የፔንታጎን ወታደራዊ እቅድ አውጪዎች የአሜሪካ ልዩ ኮማንዶዎችን መሬት ላይ በማውረድ በከርሰ ምድር ውስጥ የደበቁትን የኒውክሌር ማበልጸጊያ ቁሶችን በኃይል ነጥቆ የማውጣት እጅግ አስፈሪ ወታደራዊ ኦፕሬሽን ነድፈዋል። ዋሽንግተንና ቴል አቪቭ የኢራንን የኒውክሌር ስጋት ለአንዴና ለመጨረሻ ጊዜ ለመደምሰስ የትኛውንም ዋጋ ለመክፈል መዘጋጀታቸውን ምንጮች ጠቁመዋል። መላው ዓለም አሁን አይኑን ወደ ዋይት ሃውስ አቅንቷል። ፕሬዝዳንት ዶናልድ ትራምፕ በመጪዎቹ ጥቂት ቀናት ውስጥ በዚህ በኢራን ጉዳይ ላይ የመጨረሻውና ታሪካዊ የጦርነት ውሳኔ ያስተላልፋሉ ተብሎ ይጠበቃል። የኢራን ባለስልጣናት በበኩላቸው አሜሪካ ዲፕሎማሲን ወደ ጎን በመተው ወደ አደገኛ ወታደራዊ ጀብዱ እየገባች ነው ሲሉ ያስጠነቀቁ ሲሆን የትራምፕ ውሳኔ የአረንጓዴ መብራት ማብራት ከሆነ በሚቀጥለው ሳምንት መጀመሪያ ላይ መላውን ዓለም የሚያናውጥ መጠነ ሰፊ ጦርነት መፈንዳቱ የማይቀር ሆኗል። ውድ የዜና ላፍታ ቤተሰቦች የሰዓቱ መረጃዎቻችን ያዳመጣችሁትን ይመስል ነበር። ስለተከታተላችሁን እያመሰገንን ቻናላችንን ሰብስክራይብ በማድረግ ቤተሰብ እንድትሆኑ እየጋበዝን በዚሁ ተሰናበትን። ጤና ይስጥልን።